የተገታ እድገት ማለት ነው። መቀንጨር ማለት የተገታ እድገቱን ያቆመ ማለት ነው። ማደግ የማይችል ማለት ነው። የዘመናችንን ቤተክርስቲያን የገጠማት ይሄ ይመስለኛል መቀንጨር። ለምሳሌ ቀነጨሩ ልጆችን ለምሳሌ እድገታቸው የተገታባቸውን ሰዎች ትሪ ሙሉ ምግብ ብትመግቧቸው ያ የመቀንጨር ችግር በሌላ ሕክምና ካልሆነ በስተቀር እኮ አብዝተው በመብላታቸው አይታከምም። በቃ ቀንጭረዋ አይታል። የእግዚአብሔርን ቃል መብላት ያለብህ ብላ ብላ ሲልህ ነው። እደግ ሲል ብላ ብላ ሲልህ እየጨመርክ ነው። አፒታይትህ ደግሞ ሲዘጋ ችግር አለ ማለት ነው። ምግብ በትክክል ካልበላችሁ አራበኝም እያላችሁ 1 ቀን 2 ቀን 3 ቀን ልቆዩ ትችላላችሁ። ከዛ በኋላ አደጋ አለው። ሰውነታችሁ ይነግራችኋል አፍ አውጥቶ። የእግዚአብሔርም ቃል እንደዚህ ነው። የእግዚአብሔርን ቃል የምትራቡ ሰዎች ደስ የሚላችሁ በቃ ወንጌል ደስ የሚላችሁ የት ሄጄ እግዚአብሔርን ቃል ልስማ የምትሉ መንፈሳዊ ዓለም ላይ በፈጣን የእድገት ደረጃ ላይ ናቸው። 11 ዲጂት አስመዝግባል። ቃል ሲል ከዚህ ሄደ ደግሞ ቤት ስትገልጥ ማስታወሻ ደብተርህን አዘጋጅተህ በማርከር እያሰምርክ ስታጠና ኦዲዮ ስትሰማ ምን ስትል እየመገብከው ያለኸው ማንነት አለ። መጽሐፍ ደግሞ አንተን የሚልህ ይህንኑ አድርግ ነው። የኤፌሶን ጸሐፊ በውስጡ ሰውነታችሁ በኃይል እንድትጠነክሩ፣ ክብር ለእግዚአብሔር ይሁን። በኃይል እንድትጠነክሩ። ለምንድነው የውስጡ ሰውነት እንዲጠነክር የተፈለገው? አንተ የውጭው ሰው አይደለህም። የውጭው ሰው ጊዜያዊ ነው፣ የሚጠፋ ነው። ለዛ ነው በመጽሐፍ ምንም እንኳን የውጭው ሰውነታችን ቢጠፋ እንኳን አለ የውስጡ ሰውነታችን ዕለት ዕለት ምን ይሆናል? ይታደሳል። ስለዚህ ውስጡ የሚታደሰው በእግዚአብሔር ቃል